ሄሎ አክስቴ፣ የደበኩት ምግብ እያለቀብኝ ነው። ሳልበላ ማሰብ እንኳን እንደማልችል ታውቂያለሽ አይደለ? እስኪ ትንሽ ሳትበይ እንኳን ለመቆየት ሞክሪ። ደግሞ ያልበላሽ እንድትመስይ ፊትሽ ጠብለቅ ማለት አለበት ነው ወይስ ለሱም ሜካፕ ልስራሽ? በቃ አይዞሽ በርታ በይ። ድል እንዲህ ያለ መከራ አትገኝ እና በረሃብ ልሙት እንዴ? ያስቀመጥኩት ምግብ እኮ እያለቀብኝ ነው። ሆዴ እየጮኸ ነው አክስቴ። ታዲያ እኮ ትወና ማለት ይሄ ነው። ፊትሽ መጠውለግ አለበት። አሁን ያልሽውን ምግብ ተይና እዛ ኩርምት ብለሽ ተይ። እዛ እናስከትል በርህራሄ ቅልጥ እስኪል ድረስ በጾም መቆየት አለብሽ። ቆይ ሜርሲ እንደዚህ የምታስጨንቅ እዝራ አስቦበት የመጨረሻውን መልስ ሰማ። ወይ ምግብ በላለሁ ወይ ደግሞ መርዝ ጠጥቼ እሞታለሁ። አንድ የምነግረው ነገር ቢኖር ግን እኔ በዚህ ሁኔታ መኖር እንደማልፈልግ ነው። ማርዳ ደጋግማ ኩኩሻን ስም እየጠራች ነበር። እስኪ ደውልላት። ስለ ወንድሟ መናገር ፈርታ ነው መሰለኝ እዚህ ቤት መምጣት ራሱ አቁማለች። ምናልባት የምትስማሚ ከሆነ የሆነ ነገር ላማክርሽ። ምንድን ነው እሱ? ሀብል ኩኩሻ ለምን እዚህ ቤት ሰራተኛ አድርገን እናመጣት? እንደማየው ከሆነ ምንም አይነት ስራ አትንቅም። በዛውም ደግሞ ማርዳን ትንከባከባታለች። ሰራተኝነቱን ተውና የማርዳ ሞግዚት ከሆነች በቂ ነው። ስለ ኩኩሻ ምንም ያወቅ አልመሰለኝ። ኩኩሻ እኮ ወጥ ለመስራት ሽንኩርቱ ልላጣው ወይስ በአናቱ ጨምሮ የምትልጅ ናት እንዴ? ይህን ያክል ደግሞ ምን ችግር አለው? አንቺን ብትሆኝ እኮ ታለማምጃታለሽ። እሱስ ልክ ነህ። እኔ የምልህ ግን ኩኩሻ ሌላ ስራ እየሰራች እንዳልሆነ እርግጠኛ ነህ? በእርግጥ ልትነግረኝ አልፈለገችም እንጂ የሆነ ነገር እየሰራች ነው። ማለት ምን አይነት ነገር? እሱን ነው እኮ ማወቅ ያቃተኝ። የሆነ ህገወጥ ነገር ውስጥ የገባች ይመስለኛል። አሁንም የድሮ ኩኩሻ ናት ማለት ነው? ቆይ እሷ ቤተሰብ የላትም እንዴ? ምንም አይነት ነገር እኮ ልትነግረኝ ፈቃደኛ አይደለች። ኩኩሻ ማነች? ስለ ኩኩሻ እውነተኛ ነገር ማወቅ እፈልጋለሁ። ቆይ ግን አንተ ለምን ይሄን ነገር ማወቅ ፈለግ? እኔ እንጃ። ልጅቷ በጣም ነው የምታሳዝነው። በዛ ላይ ደግሞ አንድ ፍሬ ልጅ ነች። እኔ ስለሱ ምንም የማውቀው ነገር የለም። እኛ ሰፈር ራሱ የመጣችው ገና ህጻን እያለች ነበር። ጎዳና ነበር የምትኖረው። በዛ ሰፈር ከመኖሯ ውጭ ስለ ቤተሰቦቿ የሚያውቅ ሰው የለም። እውነት ለመናገር እሷ ራሱ የምታውቀው ይመስለኛል። አይገርም? ስናነሳ ደወለች። ሄሎ ኩኩሻ። ቢኒ ለህፃኗ ልጅ ተብሎ ምን አለ በህይወት በኖረ እያላችሁ አብዛኞቻችሁ አስተያየት ስትሰጡ ነበረ። አንደኛው ኮሜንት ግን ከሁላችሁም ሰዎች የተለየ አሪፍ ሀሳብ ሰጥቶ ነበረ። ቢኒን እገላለሁ ብለው ምናልባት የተሳሳተ ሰው እዛው እስር ቤት ውስጥ ሌላ ሰው ገለው ቢኒን እንዲደበቅ ካደረጉት በኋላ ምን አለ በህይወት በኖረና ለዚች ህፃን ልጅ ተመልሶ በመጣላት። አብዛኞቹን እዛ ቤት ውስጥ የእዝራንም አባት እያስጨነቀ ያለው ልጅቷ በጣም እየተጨነቀች ያለችበት የወንድሟን ጉዳይ ነው። ምናልባት እሷ በትክክለኛ ቃሉ ባጠረውም ወንድሟን እንዳጣችው እየተሰማት ነው። በህልሟ የሆነ ነገር እንዳየችና ህልሟም ደግሞ ነጭ ሰማይ ምን ትርጉም እንዳለው ለነሱ ጥያቄ ስታቀርብላቸው ሰዎቹ ቀድሞ ሆኖ የገባቸው እዝራም ጋሼም የወንድሟን መሞት በህልሟ እያየች ነው ብለው በጣም አብዛኞቹ ሲጨነቁ ነበረ። ስለ ትክክለኛ ወንድሟ አሁን ላይ መናገር ያልፈለጉት እዝራም ቢሆን አባቷ በጣም ሲጨነቁ የነበሩት ዶክተሩ እንደነገራቸው የመጀመሪያውን ንቅለ ተከላ ከተደረገላት በኋላ እንጂ አሁን ላይ እሷን የሚያስጨንቃት ነገር እምትሰማ ከሆነ ምናልባት ለሕክምናው በጣም አዳጋች ነገር ሊፈጠር ይችላል ብለው እያሰቡ ነው ያሉት። የእዝራ እህት በጣም ድራማ እየሰራች ነው። ሌላኛውን መስመር ስናየው አክስቷ እንደነገረቻትም ከሆነ በአሁኑ አክቲንጓና ሙሉ ማታለሏ እንዲሳካለት በፍጹም ራሴን መስዋዕት አደርጋለሁ ስትል ነበረ። አክስትየው ራሷን መስዋዕት ማድረግ የፈለገችው ሙሉ ጥፋቱን ያጠፋችው አክስቴ ናት፣ እኔ ንጹሕ ነኝ በይና እነሱን ቅረቢያቸው፣ ከዚህ በኋላ ገንዘብ የምታገኝበት መንገድ ሙሉ ለሙሉ አክትሞልሻል፣ ብቸኛው ያለው አማራጭ እንደዚህ አክት ማድረግና ከዚህ በፊት ተገደሽም የሰራቻቸው ነገሮች ካሉ አክስቴ ያስገድዳኝ ነው በያቸው፣ እኔ ለአንቺ ስልም አልሆነው ነገር የለም እያለቻት ነው። አክስትየው እዛ ቤት ያለውን ድራማ ተስፋ አስቆርጧታል። እዝራም ቢሆን እንግዲህ ጋሼ ምንም ገንዘብ ከነሱ እንደማያገኙና አሁን ላይ እኛ እያታለልናቸው እንደሆነም ጭምር ስላወቁብን ያለው አማራጭ ራሴን እንግዲህ ከዛ ቦታ ላይ አግልዬ የሚደርሰኝን ወይንም ደግሞ የሚገባኝን ድርሻ ብቻ ላገኝ እያለች ነው። አክስትየው ሙሉ ለሙሉ ያላት አማራጭ ያችው ሴት ልጅ ናት። የጋሼ ሴት ልጅ ታቋታላችሁ፣ የእዝራ እህት ማለት ነው። እሷ በደንብ ድራማ እንድትሰራ እዛ ቤት ውስጥ ምግብ እንዳትበላ ከዚህ በፊት የሰራቻቸው
ተንኮሎችም ሆኑ ኃጢአቶች እንዳለ ተሰምቶኛል። እኔ በምድርም በሰማይ መቀጣት እፈልጋለሁ። እስር ቤትም ካስገባኸኝ ጋሼ መቼም ቢሆን በአንተ ይቅር አይለኝም እያለች ነበረ። ጋሼን እንግዲህ አንጀቱን እየበላችሁ ነው። እዝራም ቢሆን አላመናትም። ነገር ግን ይህንን ነገር በደንብ እንደሚያስብበት እየነገራት ነበረ ለሷ። ሀብል ይህን ሁሉ ነገር ከዳር ሆና እየታዘበች ነው። ሀብል ለእዝራ እንደሰጠችው ከሆነ በእናንተ ቤተሰብ ውስጥ እኔ ጣልቃ አልገባም፣ ነገር ግን የእነዚህ ልጆች ጉዳይ በጭራሽ አላማረኝም። አሁንም ቢሆን እያደረገች ያለችው ነገር ሌላ የማታለል ዘዴ ሊሆን ይችላል ብላ እዝራን ታስጠነቅቋለች። እዝራ ግን ክፍሏ ገብቶ ሊያናግራት ሲል የገዛ እህቱ በሁሉም ነገሮች እንደተጸጸተችና አሁን ብትታሰርም ቅር እንደማይላት ጭምር ስትናገር ምናልባት በዚህ ሁኔታ ላይ እውነቷን ሊሆን ይችላል ብሎ እዝራ እያሰበ ይገኛል። ይህ ሁሉ እንግዲህ የአክስትየው ዘዴ ነው። አክስትየው ገንዘቦቹን ወይንም ደግሞ የልጅቷን ድርሻ ለመንጠቅ ስትል ራሷን መስዋዕት አድርጋለች። ሁለት ቤት አክቲንግ ማድረግ እንደማትችል ሲገባት የሀብል እናት ጋር ሄዳ ነገሮችን በዛ በኩል ለማሳካት እየሞከረች ነው። እንደውም ይበልጥ የምትፈልገው አብራቸው ወደ ውጭ ሀገር መሄድ እንደምትፈልግ። ሌላኛዋ እንግዲህ እቺ መነን የምትሏት ሴትዮ የገዛ ልጇን ወይንም ደግሞ በዚህ በኩል ያሰለጠነቻትን ልጅ ከእናቷ ጋር በደንብ ቅርበት አድርጋ ለእሷ እንድትለምንላትና ወደ ውጭ ሀገር አብራ እንድትወስዳት እያደረገች ነው። ይሄ ግን በጭራሽ አይሳካም። ይሄ ሁሉ ፕሮሰስ እስኪደረግ ድረስ ነገሮች እንዳለ ብልሽት ሽተዋ ይወጣባት ማለት ነው ከመነን ስር። ሌላኛው የሀብል ጓደኛ የሆነችው ወይንም ደግሞ የውሸት ልጅ ሆና ወደ ሀብል እናት የቀረበችዋ ልጅ አሁን ላይ እየተጸጸተች መታለች። እሷም ቢሆን የእናትነት ፍቅሩን በልጅነቷ ጀምሮ ሳታየውን ያደገችው ልክ እንደ ሀብል ማለት ነው። ነገር ግን እችኛዋ ለየት የሚያደርጋት የእናትን ትርጉሙ ስላልገባት ብቻ አሁን ላይ የሀብል ትክክለኛ እናት ለእሷ መስጠት የፈለገችውን ነገር እንዳለ ስትሰማና እያንዳንዱን ነገሮች ስትሰማቸው እንባ ይቀድማታል። እናትየው ግን የምር ለእሷ ያለቀሰች መስሏት እያባበለቻት ነበረ። ወደ ውጭ ሀገር እንደምትወስዳት ቃል ትገባላታለች። ምንም ያህል ጊዜ ቢፈጅባት እንደምትጠብቃትና እስካሁን ድረስ ላጠፋችው ጥፋት እንደምትክሳት እየነገረቻት ባለበት ጊዜ እቺ ልጅ ግን የኋላ ታሪኳ ትዝ ይላትና እንዴት እናት አለመኖሩ ምን ያህል የከፋ ጉዳት እያደረሰባት እንደነበረም ጭምር ትገነዘባለች። ወዲያውኑ መጣጠቢያ ክፍል ገብቼ ታጥቤ ልምጣ ብላ ያኔ ስታለቅስ ሰምታችኋታል አደለ? እናት ማለት እንደዚህ ነው እንዴ ብላ እስክትመኝ ድረስ ማለት ነው። ያ ማለት እንግዲህ ይሄ ነገር ጸጽቷት ለትክክለኛ ሀብል ይህንን ነገር ከእናቷ ጋር የምትገናኝበት አንድ መንገድ ሳይፈጠር አይቀርም። እንዳያችሁት ከሆነ እቺ የውሸት ልክ እንደ ልጇ አክት እያደረገች ያለችው ልጅ ቀጥታ የሀብል እናት በነገረቻት መሰረት ከልጅነቷ ጀምሮ ከእናት ጋር ስላላደገች ያኔ ይህንን አደርግልሻለሁ፣ እስካሁን ድረስ አብሬሽ ስለሌለው በጣም ይቅርታ ልልሻለሁ፣ እኔም የምክስሽ ይሆናል፣ አብሬሽ ይዥሽ ልሂድና ውጪ አብረን እንኖር ስትላት ወዲያውኑ ነበረ ልቧ ተነክቶ እንባዋ ፊት ለፊቷ የወረደው። ያኔ እናትየው እንግዲህ የእውነት እያለቀሰች ያለችው በእኔ ምክንያት ነው ብላ ልታባብላት ትሞክራለች። ልጅቷ ጋር ግን የነበረው ነገር ይሄ አልነበረም። በጣም ሲያስለቅሳት የነበረው እሷ ያለ እናት ማደጓና ከልጅነት ጀምሮ የእናትን ትርጉም በጭራሽ አለማወቋ ነበረ። ለካ እናት ማለት እንዲህ ነው ወይ ብላ እስክታስብ ድረስ እሷ ፊት እንባዋን መቆጣጠር ስላቃታት ብቻ ወደ መታጠቢያ ክፍል ገብታ እናት ማለት እንዲህ ነው ወይ፣ እኔ በልጅነቴ ያጣሁት ነገር ይሄ ነበረ ወይ ብላ የባሰውኑ እንዲቆጫትና በጣም ልቧ እንዲሰበር አድርጎታል። ምናልባት ይሄ መንገድ እንግዲህ ሀብልን ከእናቷ ጋር ሊያገናኝ ይችላል። ሀብል አሁን እንግዲህ እናቴ እዚህ ያለች ብላ የምታስብበት ምንም አይነት ፐርሰንት የለም። ነገር ግን እቺው ልጅ የእሷ ጓደኛ መሆኑ ለእሷ ትልቁ ምክንያት ሊሆን ይችላል የሚገናኙበት። አንደኛ እቺ ልጅ መበቀል የምትፈልገው ፍቅረኛዋን ገዳይ ያቺ አብራት የምትሰራው ከመነን ጋር እንደሆነች ታውቃለች። ሁለቱ አንድ ላይ ሆነው ገንዘቡን እንደሚካፈሉና ከእሷ በሰራችው ቦታ ላይ እነሱም ተከፋይ እንደሆኑ ስለምታውቅ ጭምር አንደኛ እነሱን ለመበቀል ስትልና ፍቅረኛዋን ስለገደሉባትም ጭምር መበቀያ ስትል ለሀብል እውነታውን ሄዳ አዝረክርካ ትነግራቸዋለች ማለት ነው። ሌላኛው ደግሞ ሀብል እያመለጣት ያለው ይህንን የመሰለ እድል እሷ ማግኘት አለባት፣ ለእኔ ይሄ ነገር አይገባኝም፣ እኔ አንዴ እድሉ አምልጦኛል ብላ እንድታስብና በዚሁ ሕሊናዋ ስለሚወቅሳት ብቻ ሄዳ ለሀብል ትናገራለች። ሀብልና ትክክለኛው እናት ሲገናኙ ምን ይፈጠራል?
የመጀመሪያው ነገር እንግዲህ ሁለቱ ደስተኛ ሲሆኑ በዛው ሚስጥራቸው ተዝረክርኮ ይወጣል ማለት ነው። መነንም ቢሆን ከዛ በኋላ እዛ ሰፈርም አይደለም ቤታቸውም ድርሽ አትልም። ከልጅነቷ ጀምሮ ልጅቷን እያሳቃየች እንዳሳደገች ይታወቃል። ትክክለኛ እናትየው ግን እኔ አሻሮ እየቆራው የቤተሰብ ችግር ሳይ አይቼ በዛ ላይ የሰው ቤት ልብስ እያጠብኩኝ ነው ያሳደግኳት ብላ እሷን ሸውዳታለች። እንደዛ ግን በጭራሽ አላሳደገቻትም። እያሰቃየች እንደነበር አይታችኋል። ገንዘብ ማግኛ ብቻ ነው እያደረገቻት የነበረው። በሰዓቱ ሐኪም ቤት እንኳን ጥላት በሄደች ጊዜ እናትየው በጣም ተጸጽታ ተመልሳ መታ ልታገኛት ስትሞክር ይዛት እንደወጣችና ሰዓቱ እንደረፈደባትም ጭምር ተናግራለች። እናትየው ጥላት መውጣቱ ምናልባት ሀብል እውነታውን እንድታቅ ሊያደርጋት ሁላ ይችላል። ሌላው በዶክተሩ በኩልም ደግሞ የጋሼን ሕክምና ጋሼ ራሱ አምኖ ተቀብሏል። ከዚህ በኋላ ተስፋ ቆርጬ ሞቴን አልጠባበቅም፣ እንደውም የበለጠ እንድጓጓ የፈለግኩበት ጊዜ ዛሬ ነው ብሎ ሲናገር ነበረ። እዝራም ቢሆን አባቱን ለማሳከም ከዚህ በኋላ ያለችውን ጥቂት ፐርሰንት ተጠቅሞ የሚመጣው ዶክተር እንዲያየው ለአንዴና ለመጨረሻ ጊዜ ወስኗል። የሚመጣውም ዶክተር አንድ ነገር ይዞ ብቻ አይደለም የሚመጣው፣ በሁለት ነገር ነው። ምናልባት አብዛኞቻችሁ እየጠበቃችሁት እንዳለው ከሆነ የሀብልም አባት ሊሆን ይችላል ብላችኋል። ይህንን ነገር እንግዲህ በቅርቡ አንድ ላይ እናየዋለን። ሌላው የመጨረሻው የምናነሳው ነገር ቢኖር የሕፃኗ ልጅ ጉዳይ ነው። ሕፃኗ ልጅ እነሱ ጋር መኖር ከጀመረች ጊዜ አንስቶ ስለ ወንድሟ ማሰብን አላቆመችም እስካሁን ድረስ። እንደውም እዝራ እያሰበ ያለው አንዴ ትታከም እንጂ የወንድሟን ጉዳይ ትረሳዋለች፣ እኛ በአሪፉ ተንከባክበን እናሳድጋታለን ብለዋል። ጋሼም ቢሆን አባትየው ለእዝራና ለሀብል ሲመኝላቸው የነበረው የመጀመሪያ ልጃችሁን በእሷ ትጀምራላችሁ፣ እሷንም እንደ ልጃችሁ ካሳደጋችሁ አሪፍ ይሆንላችኋል እያለ ነው። እዝራና ጋሼ እንግዲህ ሊሸወዱበት የሚችለው በብቸኛ ልጃቸው ድጋሚ ሌላ ድራማ እየሰራች ነው። እዝራ ነገሩን ላስብበት ሲል፣ ጋሼ ግን ሙሉ ለሙሉ የገዛ ልጁን አምኗታል። አሁን ካመኗትና ለእሷ ይቅርታ ካደረጉላት ገንዘቧንና የዛ የካምፓኒውን ሼር መልሰው እንደሚሰጧት እሷ ተስፋ አድርጋ ነው። ይበለውና እንግዲህ ከተሰጣት በኋላ ሙሉ ለሙሉ ለአክስትየው አሳልፋ ትሰጣለች። አክስትየው ደግሞ በምላሹ እሷን ከዚህ ሁሉ ወንጀሎች ነፃ ታደርጋታለች ማለት ነው። ምክንያት የነበረውም ደግሞ እውነትም እሷ ስላስደረገችው ነው። ይህን ሁሉ እንግዲህ የእሷ የፈራችበት ምክንያት ከዚህ በኋላ ለሚፈጠሩት ነገሮች መቼም በጭራሽ እንዲሆን አልቀበልም ወይንም ደግሞ መጥፎ ነገርን አልሰራም፣ ግን እስካሁን ላደረግኩት ነገር እንዳለ ምላሽ መስጠት አይገባኝም ወይንም ደግሞ የጥፋተኝነት ስሜት ተሰምቶኝ ያንን ነገር ቅጣቴን መቀበል የለብኝም ብላ እያሰበች ነው። እንደዛም ቢሆንም ግን ከዚህ በኋላ ከቅጣቱ ትሸሻለች ወይ? አክስትየዋስ ሳትከዳት ያንን ሁሉ የሰራችውን ወንጀል እውነት አክስትየው እኔ ነኝ የሰራሁት ብላ ትቀበላለች ወይ? ይህም በጣም ሌላኛው አስፈሪ ጥያቄ ሆኖ አግኝተነዋል። አክስትየው ምንም እንኳን ልጅቷ ላይ መጥፎ ብትሆንም ሁለቱ አንድ ላይ መለያየት አለባቸው። በጭራሽ አንድ ላይ መሆን የለባቸውም። አክስትየው ይህንን ነገር ለጊዜውም ትታ እንግዲህ ወደ ጎን አድርጋ እነ መነን ጋር ሄዳ ከመነን ጋርም ገንዘቡን ካልተካፈልኩሽ እያለቻት ነው። ምን ያህል ጅቦች እንደሆኑ አስቡት። መነንም ቢሆን እችኛዋ ሴትዮ ሁለቱም አንድ ቤተሰብ ላይ ጥብቅ ብለው ያላቸውን ሀብት ሙጥጥ አድርገው ይወስዱና ወደ ሌላ ቤተሰብ መሻገር ነው። ይህንን ስራ ለብዙ ጊዜ አድርገውታል፣ ያስታውቃሉ። አሁን የሚዋረዱበትና የመጨረሻ ጊዜያቸው ነው ብለን እናስባለን። ቀጣይ ክፍል ላይ እንገናኛለን። እስካሁን ድረስ አብራችሁኝ ያላችሁ ሰዎች ካላችሁ ቻናሉን ሰብስክራይብ አድርጉት። በዚሁ ቪዲዮ አብረን እንቀጥላለን። ሌላው እንዲስተካከልላችሁ የምትፈልጉትና ምንም አይነት የግል አስተያየት